ማን ነው እንድታግት ያደረገ? ማን ነው የበላይ አካል? ጊዜያችሁ ያለፈባችሁን መድኃኒቶች ያመጣል። እነሱን እንዳላለፋችሁ በቃ ኖርማል እንደሆኑ አድርጎ ይሸጣል። ትምህርት ዶክመንቶች እንደዛ አድርጎ ይሸጣል። ጭንቅላተ ቢስ ነገር አንተ ዝም በይ። ለእናትህ የለም ለእናትህ ቢደርስ መድኃኒት ለቤተሰቦችስ ቢሆን አንተ እዚህ ደረጃ ነው ወንጀላችሁ የሚሰፋው? ሰው ነህ ግን አንተ እኔ እሱ ውስጥ እኔ አትበለኝ። እሺ ይሄው አሁንም ወጣት አይደለ እንዴ ሰርታት በላ። እሺ ተረጋጊ። እንዴ ምን ሆነሽ ነው? ከሀገር አልወጣም የሚሉ ልጆችን ኩላሊታቸውን ታውጣላችሁ ማለት ነው? ያወጣሉ። እኔ ያለው አንተ ይኸውልህ፣ በመጀመሪያ ደረጃ ይሄን ነገር አብረህ እየሰራህ እስከሆነ ድረስ ራስን እንደ ጻድቅ አትይ። በእናትህ ድራማ አትስራ። ካስቀመጥክበት አንተ በእርግጠኝነት ያስቀመጥክበትን ታውቀዋለህ። ጊዜው እንዳላለፈ የምታስመስሉት በራሳችሁ ሰው በሚሰራላችሁ ሰው ነው ማለት ነው አይደል? እኔ አላውቅም። እሱ ነው አላውቅም። እንዴት ነው የምታውቀው? ነው ይኸውልህ፣ እኔ ነገርኩህ። እኔ አለካም። አሁን ስርዓት ያዝ። እኔ ደግመህ ችግር ውስጥ ለመክተት እና ይሄ ሰው ያግኝቸው ዝም ልበል? ምን አገባኝ? በቃ አንዴ አዳምጪ። አይመለከትም። አንቺ የቤት ልጅና ተረጋግተሽ ጠብቂ። እሺ ዝም በሉ። ምን ተረጋጋው ነገር የለም። አሁንም ጦስ ውስጥ ልትከቺኝ ምንድነው ስራዬ? እና ሰው ሲሞት ዝም ማለት ነበረብኝ? ምን እንዳታስደግቡ ሻመሰርኩ ዘበል ወዳ ነው ተናገር ወዳ ሲጀመር ማለት ነው። እቴን የሆነ ነገር አድርጎና ለቀማት እስቲ ፍታ እስቲ ነይ ቁጭ በል እኮ ነው ማለት ሲጀመር ማን ሲያስፈራራኝ ነበር? ራስ አይደለ እኔ ያለው ኧረ እባክህ ሙሉ መረጃ አለኝ። ጭራሽ ስለዚህ ግድብ ታወራለህ እንዴ? ሞት ነው የሚገባ። ስንት ንጹህ እንዳይሞቱ ታውቃለህ በዚህ ስራ? ከሏትም ይሆናል እኔ አላውቅም። ምናልባት ለኔ ያውቀው መረጃውን ልሰጣቸው እንደዛ ያድርጉ ወይም ደግሞ እማውቀው ነገር የለም። አንተ ዝም በል። አንተ ውሻ ነህ። ከሰው ስር እያልክ የምትኖር ሰው ነህ። ምንም ስለሚሰሩ ስራ ራሱ ብቻዬን ነኝ። የትም እንዳትሄጂ ብላችሁ አስጠንቀቃችሁኝ። የት ሄዳለሁ? ምን መሄጃ አሳለኝ? እንደ ቆሻሻ እኔ ይኸውልሽ አሁን እኔ አንቺ በጣም ተራ ምን እያደረክ ነበር? ደህና ነሽ አንቺ? ደህና ነሽ? ምን ልታረጋት ነበር? ሌሎች ተዋደለ እንዴ? ያ ሌሎች ምንድነው? ነፍስ አይደል ያለች? አንቺ ነው ሲለሽማ እንደዚህ አይነት ታይምሮ የለኝም። ብዙ ጊዜ ነግረሽኛል። በቃ ነግረሽኛል አውቃለሁ። ይኸውልህ ስታኝ ህፃን አይደለሁ። ስለዚህ ከኔ ጋር አጉል ጨዋታ ብታቆም ይሻላል። አጉል ጨዋታ አይደለም። በቃ ንገረው ይዘዋቸው የመጣቸውን ሰዎች ጭምር ንገረው። አይ ካልክ ደግሞ አበሳን ነው የምናገረው። ነገር የተባልኩትን ነው ያደረኩት። ምንም በቃ እኮ ማን ነው ያለ? እዚህ ውስጥ ማን ነው ይሄን አድርግ ያለ? እንዴ የሚያደርጉት ናቸው። በቃ ሲጀመር የምታውቀው ነገር እኮ ንገረኝ። ይኸውልህ ተመኛለህ። የምታውቀው ነገር አለ የለም? ንገረኝ። አለ የለም? አለ የለም? አለ አይደል? ጎበዝ ተጋውለ እሺ ንገረኛ። ምንድነው የምነግርሽ? ማን ነው እንድታግት ያደረገ? ማን ነው የበላይ አካል? መልስልህ። ምንድነው የምትነግረው ይላል እንዴ? አንድ ሳሙኤል የሚባል ሰው አለ። ማን? ሳሙኤል? እሺ ሳሙኤል የሚባል ሰው አለ። እንደዛ አይነት በቃ መድኃኒትና እንደዛ ህገወጥ የሰው ዝውውር ምናምን የሚሰራ ድርጅት አለ። ህገወጥ ዝውውር? ጭራሽ ሰውን ታዘዋውራላችሁ? እኔ ስለ መድኃኒታችሁ ብቻ ነበር የማውቀው። በቃ እየነገርኩ አይደለ? እሺ ንገሩኝ ያላችሁኝ ነገር እኮ እየነገርኳችሁ እኮ እየጠየቁ። አንተ ግን ጭቅላት አለ? አይ ባይኖረኝም በቃ ያኖረኛል። ለዚህ ለአንድ ወደ ብለስ ሰው ምትገና ማለት ነው። ኤደን አዳምጪኝ። ጠይቀነው አለ እየመለሰልኝ። በቃ አንቺ ዝም ብትይ የተሻለ። እሺ መልስ። ስለዚህ በዛ ድርጅት ውስጥ እኔ ተቀጥሬ ነው የምሰራው። ምንም ነገር ሌላ ማውቀው ነገር የለም። በቃ አድርጌ የተባልኩትን ነገር ነው። አትዋሽ። ስንት ሰው አጥታችሁ እስከዛሬ? እኔ እነሱን መዝገብ አልይዝም። ስለዚህ ብዙ ናቸው ማለት ነው። ብዙ ናቸው ማለት ነው። አይ በቁጥር ነው እየቆጠርኩ አይደለም እነሱ እኮ። ስለዚህ ያ ማለት ብዙ ትዕዛዙን ነው የምፈጽመው እንዴ። እሺ ምንድን ነው የሚካሄደው እናንተ ውስጥ? ይኸውልህ እኔ አንድ ነገር ልንገርህ፣ በትክክል ብትተባበረን መድኃኒት ይመጣል ከየትም ቦታ ከየት እንደሚያስመጡ እነሱ ናቸው የሚያውቁት። ታውቃለህ? አላውቅም። እነሱ ድርጅት ከሆነ የምትሰራው ታውቃለህ? እሺ ቆይ፣ ከዛ መድኃኒቱ ይመጣል። ምን እንደሚደረገው ይሸጣል፣ ይከፋፈላል። በየትኛው ፋርማሲ ምንም ሁሉም መድኃኒት መደብር። አዎ እሺ እንዳለፈበት እያወቅ ግን አንተ የትም ትበትነዋለህ መድኃኒቶቹን አይደል? እኔ አልበትንም። እነሱ እኮ ናቸው እንትን ያደርጉት። ጭንቅላተ ቢስ ነገር አንተ ዝም በይ። ለእናትህ የለም? ለእናትህ ቢደርስ መድኃኒት ለቤተሰቦችስ ቢሆን በቃ ይኸውልሽ እኔ አንቺ አምሻለሁ
በዚህ ደቂቃ ራሱ ስንት መድኃኒት እኮ እነሱ እያጣራልን የምትጨረጨር አንቺ ማሻለ የምፈልገውን መረጃ ቶሎ ወሰድና ቢያንስ ትንሽ ሰው እንኳን ማትረፍ እንችላለን። ቢያንስ እንዲናገር እያደረግሽ ነው። ይገባኛል ስሜትሽ ግን ምን አደረግሽ? እኔን ማደጋው አልገባሽም እኮ አንቺ። እሺ ቀጥል። የምታውቀው አንዴ በእናታችሁ እኔ ላስወጣችሁ እገደዳለሁ። በቃ እሺ። ስለዚህ እዛው ድርጅት ውስጥ በመኪና ነው የሚያከፋፍሉት። በየትኛው ሱቅ በየትኛው ፋርማሲ እንደሚያከፋፍሉት ማለት ነው። እሺ። ስለዚህ እዚህ የሆነ የሚያስቸግር ሰው አለ። ጠብቅ የተባልኩትን ነው እየጠበቅኩ ያለው። ያኔ ከመጡ ሰዎች ውስጥ እሱ ምን ነበረ? አንደኛው ሰው ግን ነው ወዲያው እንደዚህ አርግ እዚህ ሆነ እሷን ጠብቃት በቃ የሆነ ስለሌላ እውቀት ምን ወዲያው ነው ፌንት የወጣሁትኝ እኔ። ስለዚህ ስደርስ ከሆነ ደቂቃ በኋላ ነው የነቃሁትኝ። እንደገቡ ብርግድ አድርገው ሲገቡ ይሄ ምን ቤት ነው? የማን ቤት ነው? የነሱ ቤት ነው። እነሱ ጠብቅ ተብዬ ነው እየጠበቅኩ ነው ያለው። ስለዚህ እንደዚህ በየቦታው ለሰው ማጠራቀሚያ ቢሆን ሰው መደበቂያ ቢሆን ትከራያላችሁ ማለት ነው። ይከራያሉ ነው። እኔ አለበት እኮ አሁን ምንድነው እንደ ጻድቅ ራስ የምታወጣው? ታባባይ ነው። እሺ ስለ ፎርጂዱ የምታውቀውንም ነገር ፎርጂዱ ዶክመንት ያሰራሉ። በዛ ዶክመንት ብዙ ነገሮች እንደሚሰሩ ነው ምን የማውቀው እኮ ምን እንደሚሰራበት እንዴ በቃ አሁን ለምሳሌ በትምህርት ምናምን ራሱ በቃ ይጠቀማል ይሸጣሉ አለን ብሎ የሆነ አሁን ያልተማረ ሰው አለ አይደል እሱ ይገዛል ያንን ፕሮጀክት የትምህርት መረጃ ማለት ነው። እሱን ራሱ እንደ ዶክመንት አድርጎ ተጠቅሞ ዲግሪ እንደተመረቀ ምናምን ይገዛል። ስለዚህ በዚህ አይነት መድኃኒቱ ህጋዊ ነው አድርገው ወረቀቱን የሚያመጡበት አይደል ጊዜው እንዳላለፈ የምታስመስሉት በራሳችሁ ሰው በሚሰራላችሁ ሰው ነው ማለት ነው አይደል? እኔ አላውቅም እሱ ነው አላውቅም። እንዴት ነው የምታውቀው? ነው ያለው እኔ ነገርኩ። እኔ አላውቅም። አሁን ስርዓት ያዝ። በቃ እንዳለካ ከፈለክ ንገረኝ። ምንድነው መነገር እኮ መድኃኒቱን አይደል መድኃኒቱን ማለት ጊዜው እንዳላለፈበት አድርጋችሁ ትሰራላችሁ። አዎ ይሰራሉ። ለዛ ነው ይሰራሉ አትበል። ትሰማኛለህ? አለበት ራሱን ያወጣል እንዴ? እኔ እኮ እዚህ ጠብቅ ተብዬ እየጠበቅኩ ነው። ሌላ ነገር አዛዥን ንገረን። እሺ ዋና አለቃህን ንገረን። ወይ ደግሞ ካለቃ በላይ ያለው ሰው ንገረን እኮ። እሺ ሳሙኤል ብለናል አይደለ? ሳሙኤል ማን ነው? ምንድነው ስራው? የኔ አለቃ ነው። እሱ ነው የሚያዘኝ። የት ነው ያለው? አሁን እሱን ምን አስፈልግ? በቀን ያለው ሰውየው የተጠየቀው ብቻ መልስ። የት ነው ያለው? እሱን ካገኘ ቢያንስ አለቃውን የማግኘት ቻንስ ይኖረናል። እሱን ላናግረው። እሺ አንዴ ተረጋጊ። እሺ እንቀጥል። ስለዚህ በቀን አሁን አግኝታችኋል አይደል? ልጅቷን አለ ይፈልገው። ይኸውልህ እኔ ልጅቱን አይደለም አንተ ነህ እንደዚህ የሆንኩት እኮ አንተን ለማግኘት ብዬ አይደለም። እሺ ያንተን አለቆች ዘብጥያ ለማውረድ ነው ይሄ ሁሉ ስቃይ ያያለሁት አሁን። ስለዚህ እነሱ ስለዚህ አሁን የት ነው ያለው ሳሙኤል? እንጃ እኮ ንገረኝ። የት ነው ያለው? ንገረኝ እኮ ንገረኝ። የት ነው ያለው? የት ነው ያለው? እሺ ቆይ እነግርሃለሁ። አንተ ዱላ ካልሆነ አይገዛም እንዴ? ዱላ ካልሆነ አይገዛም። እሺ እነግርሃለሁ። ጠራፊት የምትደብቀው ቀና በል እቺ በስርዓት አውሪ። ታወቀበት ነው ወንጀሉ። እሺ ምን ያሳዘነ ተናገር። ስንት ሰው እየሞተ ነው በዚህ ሰዓት? ስለዚህ አሁን ንገረን በቃ። እኔ ሌላ ምንም ካንተ ጋር ዱላ ውስጥ እያስወራችኝ አይደለም። ለምሷ ትውጣና ላንተ እኔ እኮ ነው ያገርከኝ። እሺ አንቺ በቃ ይኸውልሽ ኤደን አሁንም እውነት ለመናገር መረበሽ እየረበሽ ለምን ልታወራው? ከዚህ በላይ ምን ልታረገኝ ትችላለህ? እንደፈለግህ አስቀመጥከኝ አይደል? በቃ አሁን ዝም በይ አንቺ። ይኸውልሽ አሁን በቃ ሰናይት ይዘሻቶች እረፍት አድርግ። ሲጀምር አላስቀምጠኝ ካልሽ ነኝ እኮ እሺ በቃ ይናገራል እኮ መናገር ይናገራል። ይኸውልሽ አሁን አንድ ነገር ልንገር። ብዙ ነገር እንደምታውቅ ገምታለሁ። ስለዚህ አሁን ምንም ነገር ያለው የምታውቀውን ሁሉንም ነገር ንገረኝ፣ እኔ ልተባበር። ያለበለዚያ ራስህ ላይ በጣም ችግሮችን ታበዛለህ። እሺ እነግርሃለሁ፣ ግን ቅድመ ሁኔታ ይኖራል። ምንድነው ቅድመ ሁኔታው? ያው ለነሱ ይሄ ልጅ እንደዚህ ተናግሯል ምናምን ብለህ አሳልፈህ እንደማሰጥ እርግጠኛ ነኝ። ለነማ ለኔ አለቃ ምናምን። እሺ ግን ምንም ነገር እንዳደርግ እንደምታወጣኝ ያው ከዚህ
ከተናገርኩኝ እኮ እኔም ችግር እንደሚፈጠር አውቃለሁ እኮ ከዛ ችግር ውስጥ እንዳወጣ ነው የምትፈልገው። ስለዚህ ምንም ነገር እንደማደበቀኝ ግን አረጋግጥ። መጀመሪያ አልደብቅም። እንደዚህ ከተስማማ ኃላፊነቱን ነው ይወስዳለሁ። እሺ እነግርሃለሁ። ንገረኝ የምታውቀውን ከመጀመሪያ እስከ መጨረሻ። ከመጀመሪያ ስጀምር ያው ይሄ ድርጅቱን ቅድም እንዳልኩ ነው። ድርጅቱ ፌክ ድርጅት ነው። እንትን ጊዜያቸው ያለፈባቸውን መድኃኒቶች ያመጣል። እነሱን እንዳላለፋችሁ በቃ ኖርማል እንደሆኑ አድርጎ ይሸጣል። ትምህርት ዶክመንቶችን እንደዛ አድርጎ ይሸጣል። የህገወጥ ዝውውር ሰው ስራ እናስከትራለን ምናምን የውጭ ስራ እድል አለ ምናምን ብሎ እንደዛ ከድንበር ወደ ኬንያም ወደ ምናምን እናሻግራለን ብሎ ወስዶ ብዙ የሚያስቸግሩ እንደዛ አይነት በቅጸባ ይረላችሁ በቃ የሆነ ትዕግስት የሚያሳጡ ሰዎች ኩላሊታችሁን ምናምን አውጥተው ይሸጣሉ። ምን? አዎ ወስዶ ዳር ላይ ምንም በቃ ሁኔታ ምን የሚያስቸግሩ ልጆች ነው ምናምን የማይታወቁ ብዙዎች አሉ። አዎ ኩላሊት በእርግጥ እዛ ውስጥ ነው የለውበትም። እዚህ ከዚህ አገር እኮ ዞሮ ይሄን ነገር ታውቃለህ። አውቃለሁ እንዴት እንደሚሰሩ አውቃለሁ። አልወጣም ብሎ የሚያስቸግሩ ልጆችን ነው ኩላሊታቸው የምታስወጡት? አዎ እንደዚህ የሚያስቸግር ሰው አለ። ያግታሉ። መጀመሪያ ሲታገቱ ደግሞ በቃ ምንም አይነት በቃ ሲታገቱ ምንም በቃ እንትን የሚያሳጡ አሉ። ትዕግስት የሚያሳጡ ሰዎች በጣም በቃ እነሱን አውጥቶ የሆነ አደጋ ሊያደርሱ የሚችሉ ሰዎችን እንደዛ ያደርጋሉ። ብዙ ነገሮችን ያደርጋሉ። ስለዚህ አልወጣም ከሀገር አልወጣም የሚሉ ልጆችን ኩላሊታቸውን ታወጣላችሁ ማለት ነው? ያወጣሉ። እኔ ያለው አንተ ይኸውልህ፣ በመጀመሪያ ደረጃ ይሄን ነገር አብረህ እየሰራህ እስከሆነ ድረስ ራስን እንደ ጻድቅ አትይ። እጅ አለበት። ወደድክም ጠላህ እጄ ምን መሰለህ፣ እኔ ያመጣሉ አግተው እዚህ ጠብቅ ሲሉ በቃ አስሮ ይሄዳሉ። እኔ መጠበቅ ብቻ ነው፣ ሌላ ምንም የለም። እቺ ልጅ ብቻ ናት ወይስ ሌላም ልጆች ነበሩ ከዚህ በፊት? እኔ ከዚህ በፊት 2-3 ልጆች ብቻ ነው የጠበቅኩት። ወንዶች ናቸው ሴቶች? ወንዶች 2 ሴቶች ማለት ነው። ሴቶችም ወንዶች አንድ ላይ። እነሱ የት ናቸው አሁን ያሉት? ወጥተዋል። እነሱ እንደዚህ በቃ በምንድን ነው የወጡት? ማለት ያው በህይወት አሉ ወይንስ ደግሞ ያደረጋችሁት ነገር አለ ወይንስ ደግሞ በህይወት ነው ያሉት? እስካሁን በምን አወቅ አንተ? እሱ ወጥተዋል። በቃ ከዚህ እኮ በምን ስምምነት ነው ተስማምቶ በእነሱ ጋር እነሱ ምንም ነገር እንዳያሰሩ ምናምን ተስማምቶ ነው የወጡት። ኦኬ። ከዚህ በፊት የታገቱት ጋዜጠኞች ምርመራ እንደማያደርጉ ነው። አናደርግም በቃ ለህይወታችን አስጊ ነው ምናምን ብሎ ተስማምቶ ሰውየው ያው በጣም መጥፎ ነው ይባላል፣ ዋና ባለቤት ማለት ነው። ስለዚህ በዛም ስለሚፈሩ ስለዚህ እችኛዋ ደግሞ እምቢ ስላለች ደርሳቸው እቺ እምቢ ስላለ ስላስቸገረች እሷን ደግሞ አልለቀም አለችው። አዎ አሉ። መጨረሻ ምን እንዳትለቅ ሲሉኝ እኔም አልለቀኩም። ከዛ ምን ልታረጓት ነበር? እኔ አላውቅም። እንዴ ከላይ እኮ ነው ትእዛዝ ነው የሚመጣው እኮ። ምን ካስቸገረች ምን አድርግ ተብለሃል? እኔ በቃ ጠብቅ በቃ እንደዚህ አይጠብቃት ምንም በቃ እኛ የሆነውን ነገር እስከምንወስድ ድረስ ጠብቅ ነው የተባልኩት። ምንም ነገር አልሰማሁም። ሌላ ምንም የለም። የደበከኝ ነገር የለም? የለም። አትዋሽ። እውነቴን ነው። ይኸውልህ አሁን አውቃለሁ ፍራቻ ላይ ነህ። ኧረ ምንም በቃ እኮ ኃላፊነቱን ይወስዳለሁ ብያለሁ፣ ግን ሁኔታን እንደማየው ከሆነ ፍራቻ ያስታውቃል። ሌላ የምታውቀው ነገር እንዳለ በጣም እየተሰማኝ ነው። ሁኔታ ይናገራል። ምንም አውቀው ነገር የለም ከዚህ ውጪ። ያው ምን ይቀራል? አላውቅም። እኔን አትጠይቀኝ። እኔ እየጠየቅኩህ ነው። ተባበርኝ፣ አትደብቀኝ። በቃ እቺ መጀመሪያ ሲያመጣት በቃ ቶሎ ትናገራለች ተብሎ ታስበው ነበረ። ምንም የምትናገር ሰው አይደለች። ከባድ ናት ልጅቷ። ስለዚህ እሷ እምቢ ካለች በቃ እህቷንም ስለምናመጣት በእሷ በኩል ልናገኝ እንችላለን። እሷን ስለማስፈራራት በቃ እህቷን ሊጎዷትም ይችላሉ። እሺ። ስለዚህ እሷን ስናስቸግር ሁሉም ነገር ታወጣለች። ስለዚህ እህቷን የምትጎዱና ትንሽ ቀን ጠብቅና እህቷን እናመጣለን የሚል ነበር ሀሳቤ ነበር። ይሄ ነገር ታቅዷል? አዎ። ስለዚህ እህቷን አመጣችሁ። እህቷን የምትጎዱ ከሆነ እችኛዋ ማለትም ኤደን ጋዜጠኛዋ ያለውን መረጃ ትናገራለች ነው? አዎ። እንደዛ አይነት ሀሳብ ነበር። ይሄንን ሀሳብ ያመጣው ሳሙኤል ነው አለቃ ያልከው? አዎ።
አንተ ቆይ ቤተሰብ የለም? እኔ እኮ ለእንጀራ ብዬ በቃ ታዝዬ እኔ የትም ሲጀመር ከነዚህ አይነት ሰዎች ጋር እንዴት ተገናኘ? በቃ አጋጣሚ ቀን ክፉ ቀን እንደዚህ ያገናኘኝ እኮ። ቤተሰብ አለ ይላል አለ እና ያ አሁን የምታስገቡት መድኃኒት ያንተ ቤተሰብ ጋር አለመድረሱ ምን ዋስትና አለ? እኔ ምንም የለም በቃ ምንም አላውቅም። በቃ እንዴት እንደሚሆን ምን በቤተሰብ አስፈራርተው ነው? ምንድን ነው ያደረጉ? አትፍራ ከገባህ በቃ መውጣት አትችልም። በቃ ብዙ ችግር አለ ለመውጣት በቃ ስለምትቸገር ለዛ ነው መጀመሪያም ቃል ያስገባሁት። ሰዎቹ እስከሰሙኝ ይሄን አንተ ጋር እንደዚህ አይነት ወሬ እንዳወራሁ ምናምን እኔ እንዳው ላለመግደልም ራሱ በቃ ምንም ዋስትና የለም። መረጃ ሳልፈህ ከሰጠ ትገደላለህ ማለት ነው። ከዚህ በፊት የተገደለ ሰው አለ? አይ እኔ አልሰማሁም። በእርግጥ ግን የሚምሩ ሰዎች አሉ። ይኖራል? አዎ ይኖራል ብዬ አስባለሁ። ምን ያህል ነው በዚህ ገንዘብ የምታገኘው? በምንድን ነው የሚከፈለው? በኮሚሽን ነው? በወር ነው? በምንድን ነው? በወር የሚታሰብ ነገር አለ። እንግዲህ በኮሚሽኑ ደግሞ የሆነ በቃ ጥቅም አለ። ለብሩ የምታገኘው እንደዚህ ሲሰጡ በቃ ታማኝ ሆነ ከተገኘ ብዙ ያው የሚከፍሉት ብር አለ። ስለዚህ በቃ ደህና ገንዘብ ስለሚገኝ ዝም ብሎ ገንዘብ ያነሱ መስጠት ነው። አዎ። በዛ አንተ ደስተኛ ነህ? በእርግጥ ደስተኛ አይደለሁም። ነገር ግን በቃ ማውጫ መንገዱ ነው ያጠፋ። መውጣት አቃተኝ። ቦታ ራሱ አሁን ልጁ ከወጣ አሳልፎ ይሰጠናል በሚል እኔን በጣም ነው የሚያስቸግረው። አሁን አንተ ለእኔ ራሱ ጥሩ እድል ነው ብዬ አስባለሁ። አንተ ከመስማት ስለዚህ አንተ ለመውጣት ዝግጁ ነህ ከእንደዚህ አይነት ነገር? አዎ። እንዳገዘህ ትፈልጋለህ? አዎ በጣም ነው በተቸግር ያለሁት። እርግጠኛ ነህ? እውነት እርግጠኛ ነኝ። አሁን እያንዳንዷን ነገር ለእኔ እንደነገርከኝ ወይ በገዛ አፍህ ወይንም ደግሞ እኔ ለጋዜጠኛዋ ወይንም ለኤደን እያንዳንዱን ነገር የተፈጠረውን ነገር እነግራታለሁ። እሺ። አንተ እያንዳንዱ ሰዎች ባሉበት እየተከታተልክ ወስደህ ታደርሰናለህ። አንተ በእኔን የምታደርግ ከሆነ እኔ ከዚህ ነገር አስወጣለሁ። የት እያንዳንዱ ማለት እኮ አለቆች የተባለውን መድኃኒት የሚቀመጥበት መጋዘን የተባለበት ሰው የምደብቁበት ፎርጅድ የሚሰራበትን እያንዳንዱን ቦታ እንዲህ እያንዳንዱ ቦታ ከወሰድኩማ አለቃውም ቁጭ ብሎ ሊኖር ይችላል እና ይገለኛል እኮ ፊት ለፊት። ይኸውልህ አንተ በዋናነት እስከ ቦታው ድረስ ልጠቁም እችላለሁ እኮ አሁን መጠቆም ብቻ አይደለም። ዝም ብለህ እዚህ ቦታ እዚህ ሰፈር ነው ብትለኝ ዝም ብዬ መሄድ ይመስላል? አይ እኔ እንደዚህ እንኳን እንደዛ ከሆነ እኔም አንተን ልተባበርህ ፈቃደኛ አልሆንም ማለት ነው። ኃላፊነቴን አወርዳለሁ። ምረጥ። አሁን ከሁለት ምረጥ። ተባብረህኝ እስካሉበት ድረስ ቦታ ብታደርሰኝ ይሻላል። እኮ አዳምጠኝ። ከተባበርክ ላይ ቀር ሙሉ ነው የምትተባበረኝ። ስለዚህ እስከ መጨረሻው ድረስ ሰዎቹ እስካሉበት ለምሳሌ የሆነ ሰፈር ብትጠቅመኝ እዛ እጄ ሞት እያልከኝ እኮ ነው። እኔ ነኝ እኮ ኃላፊነቱን እየወሰድኩ ያለሁት። እኔም እኮ ህይወቴን አደጋ ላይ ጥዬ ነው እዚህ ነገር ውስጥ ምገባው። አንተ ብቻ አይደለም ሁሉንም ሰው ነው ከኔ ጋር የሚሰራውን ሰው ነው እንዳለ ይዤ ምገባው። እሺ ገብቷል? ስለዚህ የዛሬ የሰራሁትም ሁሉ የተሰራው ደሞዝ ራሱ ይቀራል። አንተ ጋር ዛሬ እኮ አንተ ጋር ወጥቼ ነው የምሄደው እኮ እኔ ከዚህ በኋላማ በእኔ ቁጥጥር ስር እኮ ነው። በእኔ ከለላ ውስጥ ነው የምትሆነው። ገንዘብ ነው የሚቸግርህ? ይቸግረኛል። አሁን ሁሉ የሰራሁትም ገንዘብ ራሱ እኮ በቃ ገንዘቡን ተው። እኔ የፈለከውን ከፍልሃለሁ። እንደዛ ከሆነ ተባብራለሁ። እርግጠኛ ነህ? አዎ። ስለዚህ አሁን እኔና ኤደን ያው ስራችን ተመሳሳይ ነው። በደንብ የምንተጋገዘው ስራ ስለሆነ ያለውን ነገር የነገርከን ነገር ሁሉ እነግራታለሁ። እሺ። አስረዳታለሁ። እሺ። ስለዚህ አንተም ለመተባበር ፈቃደኛ እንደሆንክ ሁሉ ትነግረናለህ። እሺ። ተግባባ? አዎ ተግባብተናል። ስለዚህ አሁን እነሱን እጠራቸዋለሁ። እሺ ጠራቸው። ግን አንድ ነገር ላስጠንቅቅ። እሺ። አጉል ጫወታ እጫወታለሁ፣ ድብቆሽ እጫወታለሁ ብለህ ከሆነ እንዳታስብ። እንዴ እኔን ይዘህ ልትወጣ እኮ ነው? አሁን እኮ ይጎዱኛል እኮ ገብቶኛል፣ ግን ለራሴ ብዬ ነው የምናገረው። እሱ ነው የሚሻለው። ለዛ እንዴ አሁን በዚህ ማልቀል። እሺ ካሜራማን ኤደን እንጥራለን። ኤደን አውራክ አውርተናል። ምንድን ነው
እሺ አሁን ተረጋጋ ሄደን እኔ ቀደምም ላስወጣሽ የተገደድኩት ምንም እየተረጋጋች ስለሆነ አዳምጪኝ መጀመሪያ ይኸውልሽ እኔም እንዳንቺ መርማሪ ጋዜጠኛ ነኝ ስለዚህ በስራ መሀል ደግሞ በጣም ብዙ ነገሮች ይፈጠራሉ ይሄን ነገር ላንቺ እንደ አዲስ ልነግርሽ አልችልም ግን መረጃ ማግኘት የሚቻለው ተረጋግቶ ያለው ነገር በመረዳት ነው እንጂ በእንትን ለጊዜ ምሰጥ እኮ ነገር አይደለም እሺ ከዛ በኋላ አንቺም ጮሽበት እሷም ጮችበት እኔም ጮች ከዛ ለማን ምን እንዴት ትክክለኛውን ነገር ይናገር አሁን እኮ እነሱ ያወራነውን እናንተ በትኖሩ ኑሮ አናወራም ነበር ግልጹን ሰናግሽ እሺ አሁን ምን አገኘ ስለዚህ ይኸውልሽ ብዙ የከፋ ነገሮች አሉ ስለዚህ መድኃኒቱን በራሳቸው ፎርጂ በማዘጋጀት ነው ስም የሚቀይሩት ፎርጂ ብዙ ዶክመንት ነው የሚሰራው ያዘዋውራል የሰው ማዘዋወሩ ለሚከፋው ነገር ልንገርሽ አንሄድም ከሀገር አንወጣም ሚሉትን አስገድደው ኩላሊታቸውን አውጥቶ እንደሚሸጡና ሌሎችን እንደሚሸጡ ሁሉ ነው አንተ እዚህ ደረጃ ነው ወንጀላችሁ የሚሰፋው ሰው ነህ ግን አንተ እኔ እሱ ውስጥ እኔ አትበለኝ እሺ ይሄው አሁንም ወጣት አይደለ እንዴ ሰርታት በላ እሺ ተረጋጊ እንዴ ምን ነሽ ነው አንተ እንግዲህ ወጣት ህይወት እኮ ነው እሱ እጅ ላይ ያለው ይገባኛል ስሜታዊ የሚያደርግ ነገር ነው ግን ስሜታዊ ምንም እናመጣው ነገር የለም እሺ አሁን ሰዎቹ ነገረ ወይስ አልነገረህም እሺ አሁን እንኳን አላስጨረሽኝ ይኸውልሽ እሱ ነው ሌላው አንቺ ላይም እህትሽ ላይም የታሰበ የከፋ ነገር ነበር አልተሳካላቸውማ እሱማ ያው አግታኝ ስንት ነገር ሊያደርጉኝ ፈልገው ነበር ይሄ ባንቺ አያበቃም ነበር አንቺ ሲጠብቁሽ የምትናገር አይደለም ስለዚህ እህትሽ ላይ ጉዳት አድርሶ በዛ አስፈራርቶ እንትን ሌሎች ነበር ጭራሽ ማለት ነው ጭራሽ ከኔ አልፎ ደግሞ እህቴ ጋር ሄዳችሁ ነበር አይደል ጅቦች ናችሁ እናንተ ሰዎች አይደላችሁ ግን እግዚአብሔር ይመስገን አሁን እኮ ምንም አልተፈጠረም ተረዳሽኝ ምንም ስላልተፈጠረ አሁን ምን ማድረግ አለብን በሚለው አውርተናል ስለዚህ እያንዳንዱ መጋዘን ያለበትን መድኃኒቱ የሚከማችበትን ፎርጂድ የሚሰራበትን የሱ አለቃ ያለበትና ሰዎች የት እንደሚከመሩ ሁሉንም ቦታ ወስጄ ያሳያለሁ ብሎኛል ታምነዋለህ ለራሱ ሲል ነው ሌላ ነገርስ ቢገባ እኔ መረጃ ከሱ እንደሰማው እናገራለሁ ስለዚህ እነሱ ደግሞ እሱን የሚያደርጉትን ያውቃል ጫውታለ ብለህ ግን እንዳታስብ እንዴት ለራሴ ስልኩ ነው የምናገረው አንተ ለዚህ ወደ ሁሉ ወንጀል ከሰራ አሁን እኛ እንዴት ብለን ነው ልናምን የምንችለው እኔ ወንጀል አልሰራሁም እና ታዲያ ምንድነው እና ከዚህ በኋላ ምን ማድረግ እና መስርቅ ነበር ሰራ ነበረው ነገር ከዚህ በኋላ ምን ልታረግ እንደሚሞት ያወቃል ያው ስራ ሰራ ነበረው ካና ባለ ጀነልቀው መለየኔ በትዕዛዝ ነው እኮ ነው ይሄ አሁን እንደምናረግ ታውቃለህ ትክክለኛ ቦታ ማትነግረን ከሆነ እኛ በራሳችን መንገድ ሰዎቹ እናገኛለን አንተን ግን ወስደን ለፖሊስ እንሰጣለን ትማቀቃታለህ አይደለም እሱ አይደለም በቃ እንደዛ ከሆነ የሚፈልገው ማለት ነው እንደዛ አይደለም መሆን ያለበት ቦታውን አይደለም የሚነግረን እስከ ቦታው እስካለበት ድረስ ይወስደናል የሱን ኃላፊነት ደግሞ እኔ እንደምወስድ ቃል ገብቻለሁ ምን ኃላፊነት አለው ይሄ ሰው ነው እንዴ ሲጀመር ለሱ ኃላፊነት ወስዳለች አይደለም ጉዳት ስለሚያደርሱበት አዳምጪኝ አሁን እንደዛ አይደለም እኮ ስራ የሚሰራው ሰው ገለው ይላል እንደሱ እኮ እንደዛ አይደለም መስራ የሚሰራው አሁን እሺ ጊዜ አንፍጭ ወስዳ አሳየን ስንት ቦታ ነው መጋዘን ያላችሁ እኔ አሁን አለቃ ያለበት ቦታ አሳያለሁ እኮ የምታውቀው አይደለም እዛ ከነሱ እኮ ነው የምታገኘው ለምን አንተ የምታውቀው መጋዘኖች አሉ ስንት መጋዘን እንደዛ አይነት ቤት ራሱ ስንት እንዳላችሁ ትነግረናለህ እሺ ነገራንም ሰራተኛ ይነግራሉ እንዴ በነገራችን ላይ አንቺ እዚህ ቤት ስትታገቺ የመጀመሪያ አይደለሽ ከዚህ በፊት ወንዶችም ሴቶችም መጥተው ታግተው ነበር ግን ይኸውልሽ የሚለየው ነገር ልንገርሽ እነዛ ሰዎች የተለቀቁት ከነሱ ጋር በመስማማትና ስራውን በማቆም እኔ ቀደም ጓደኞችሽ ምን ላይ ናቸው ያልኩሽ ለዚህ ነው ስለዚህ እነሱ ምን የሚያገኙት ነገር አለ ማለት ነው አሁን የመጡት ስለዚህ አሁን እኔ ምን እንደማደርግ ታውቃለህ ያለቀያን ቢሮ አሳያለሁ ስለዚህ እነሱ ነው የምታገኙት እንጂ እኔ የትኛውን ቢሮ አላውቅም ምክንያቱም ያሳዩም ቢሮ ጋር ዝም ብለህ አይደለም ቀጥታ ዝም ብለህ ሲጀመር እሱ እንደዚህ አይነት ስራ እየሰራ እንዴት ነው ቢሮ ሊቀመጥ የሚችለው ስለዚህ ስንት መጋዘን ያለው ምኑን ሰጣ እንዴ ስንት መጋዘን ለሰራተኛ አይነግሩም ኧረ እባክህ ቢያንስ አንተ እስካሁን ስንቱ ጋር ሄደሃል እኔ አልሄድኩም ምንም በቃ አንዴ እዚህ አንታሽ በእናትህ ሰራተኛ ነኝ ካልክ ቢሮን ካወቅ እንዴት ነው አንድ ስራ ብቻ የምትሰራው አንተ እስከዛሬ የሚሰሩትን ስራ እንዴት ነው የማታውቀው እና እኔ መጋዘን የምሰራው እንደዚህ በቃ ሌላ ቦታ ቀላል ቦታ እኛ ማናውቀው እኛ ሁሉንም መግሪያ ስንት ቦታ ሄዳለህ እስካሁን የምታውቀው ቦታ በቃ ሌላ አንድ አለ ሌላውን አሳያለሁ አንድ ብቻ እንደዚህ የሚያግዙት አትዋሽ
አንተ በእናትህ ሳታውቀው እኮ ይሄ መድኃኒት እዛ አንተ ያለበት የአንተ ቤተሰቦች ጋርም እኮ ሊደርስ ይችላል። ጭንቅላትን አሰራው እንጂ እኔ ምንም አላደርግም። ነገር እኔ ለነሱ አሳልፌ ከሰጠው በቃ ይበቃኛል። እንዴ በቃ እኔ ምንም ማድረግ አልችልም። ማላቆት ለነሱ ግዴታ ወቅ ነው። እኔ አላውቅም። በቃ የሱ ቢሮ አለ፣ ሌላ ደግሞ እንደዚህ ማገቻል። አሁን የምታውቀው ስለዚህ ሁለት ቦታ ነው፣ የሱ ቢሮና አንድ ማገቻው ያለበት ነው። እሱን ብቻ ነው የማውቀው። ታምኛለሽ? እሺ መቼስ አንድ ጥያቄ ልጠይቅሽ። መቼስ እዚህ ታግተሽ ባለሽበት ሳለ ስልክ ሲያወራ ነበር፣ የሰማሽው ነገር አለ? እኔ እዚህ ቁጭ ብዬ አወራለሁ። አንተ ስታስበው ስልኩ ሲጠራ ሲሮጥ ነው የማየው የምሰማው። ከዛ ምንድን ነው የሚለው? አይ ልጅቷ እንዴ እናት ነገረችው ወይ ምናምን ይላሉ። አይ ፈቃደኛ አይደለችም እላታለሁ። ሳሙኤል የሚባለው መጥቶ ነበር እዚህ? አልመጣም። አዎ እንደ በአካል ታውቀዋለህ? አላውቅም እንዴ እኔ ታዲያ ቢሮውን እንዴት አወቅ? ቢሮውን በምን አሳያለሁ አላልክም እንዴ? ንገረኝ። ታውቀዋለህ አታውቅም? አውቀዋለሁ ቢሮውን። እና ታዲያ ምንድን ነው የምትለው? አሁን አላውቅም አውቀዋለሁ የምትለው? አውቀዋለሁ። የምትስማማ ከሆነ በአንድ ነገር ተስማማ። እያንዳንዱ ጓሯቸውን ሄደ ታሳየናለህ በርቀት። እኛ ስለአንተ ስም አናንሳ። አዳምጠኝ ያልኳቸውን ሁለት ቦታዎች ብቻ ነው የማውቀው እኔ። ሁለት ቦታ ብቻ እንዴት ነው የምታውቀው? ማውቀውን እኮ ነው የነገርኩሽ። እኔ በቃ ሌላ ቦታ አለ። ኧረ ምን አይነት ሰው ነው አንተ? ጭንቅላት የለም እንዴ? አሁን እንደዛ ከሆነ አንድ ሐሳብ አለ። ሁለቱ ቦታ ብቻ እውነተኛ ቦታ ይሆን፣ ቀሪውን ለኛ ተው። በቃ እንደዛ ነው። በሱስ ማለት በሁለቱ ግን እርግጠኛ ነው። እስማማለሁ በሱ። በቃ ነግሬሃለሁ፣ ሌላ ጨዋታ እንዳታስብ፣ ሌላ ፌክ። ምን አይነት ጨዋታ? እዚህ እናንተ ከእናንተ እጅ እኮ ነው ያለው። የት አለ ስልክ? የለኝም። አሁን እንዴት የለኝም ማለት? ሌላ ቦታ ወስዶ ቅድም ያገኘነው እሰ በምንድን ነበር የተደወለው? እስቲ ቤት ውስጥ ያለውን ነገሮች ፈልግ። የሆነ ልጅ ይዞ ሄዷል። ይሄ ማን ስልክ? ክፈተው ያንተ አይደለ? ስታወራ ነበር ዳውን። ይኸውልሽ የቅድሙ ሰናየት ጋር ነው ደውለን ያገኘንበት ስልክ እኮ። ይስጣና ስልኩን ይስጣን። ስልኩ ደግሞ እኛ ጋር ይሁን፣ ምክንያቱም ሊያቃጥር ይችላል። ሌላ ካለ እሺ ቼክ አድርግ። የኔ ስልክ የሷስ የለም። የት ነው ያደረኩት ስልኬን? የሷስ የለም። ቀምታኛ ነገር ሰታቸው ነው። ተረጋግተሽ ፈልጊ። የት ነው ያደረኩት ስልኬን? የት ነው ያለው ነገር? የሷ ስልክ እስኪ ቆይ እስኪ ነገር እኮ ካለ ሂድና ወይ አምጣ ቦታውን ነገር። ተነስተኝ ስልኬን ተነስ። እሺ ቆይ ነበር ባንድ በላት ድራማ ትስራ። ካስቀመጥክበት አንጣ። በእርግጠኝነት ያስቀመጥክበትን ታውቀዋለህ። ቀና በል ደግሞ አሁን ተናገር። ጠቅላላ የምታውቀውን ቦታ ትነግረናለህ፣ ይዘን ትሄዳለህ እኮ። እሱንማ ተስማማን እኮ፣ ወዶ ሳይሆን በግዱ ነው። ስለዚህ አሁን እዚህ ቁጭ ብለን የምናቃጥለው ጊዜ አይኖረንም። እሺ እንሂድ። ስለዚህ ግን ቅድም እንዳልኩ ደግሞ በጣም ያሳስበኛል። በቃ ምኑ? ስለ ህይወቴም እኮ የአንተን ኃላፊነት ወሰድኩ እኮ። ቤተሰቦችም ያሳስቡኛል። ቤተሰቦችን ያውቃሉ። ያደረኩኝ አሁን እነሱ አመጥተው ያገቷትን ልጅ ለእናንተ አሳልፌ ሰጥቼ አሁን ወጥቼ መንቀሳቀስ አልችልም። ስለዚህ ስለ ቤተሰቦች ኃላፊነት ምን አይነት ጣጣ ነው ደግሞ? እሱም ማሰብ ነበረብህ መጀመሪያ። እሺ ስለዚህ ያለው ሰው ያንተ ሰው አይደለሁ ሳትኩኝ። እሺ እኮ የቤተሰብ ጉዳይ ነው የሚያሳስበው። አዎ ስንት የቤተሰብ አባል ነው ያለው? አንድ እናቴ በጣም በቃ ታማብኝ፣ በጣም ተቸግሬ ነው እዚህ ውስጥ የገባሁት። እኔ ለሷም ለማሳከሚያ ነው። አንዱ መረዳው ወንድም ደግሞ አለኝ እዚህ ውስጥ እንደዚህ የሚቸገረውን ፈልጋለሁ። ስለዚህ አንድ እናትና አንድ ወንድም ነው ያለ እኮ። እሺ እሱ ምክንያቱን አንተ ነህ የምታውቀው። ሰው ጠይቃ ያሳክሙልህም ነበር። ይሄ ሁሉ ሰው ከምትገል ጎዳና ላይ ለምን ብትለምን ስለእናትህ ሰው ከምትገል አንድ እናት እንዳትሞት ሲባል የሀገር እናት መሞት አለባት ደግሞ እናት። እሺ አንድ እናትና አንድ ወንድም ነው ያለ። አዎ ይኸውልህ እሱን እንደገና የኔን ቡድኖች ልኬ የህግ ከለላ ይደረግላቸዋል። ተግባባ? አዎ እንደዚህ የምታደርግልኝ ከሆነሽ በጣም አመሰግናለሁ። አሁን እንቀሳቀስ። እሺ እሺ ጊዜ እየፈጀን ነው። እሺ እንሂድ። እሺ እህትሽ ሳይት ነው ያለችው? ውጭ ናት? አዎ ተነሱ። ተነስ በእናትህ ተንቀሳቀስ። ናታ ሂድ በቃ። ወዴት ነው?
ይኸውልሽ የምናደርገው ነገር ማለት ሊያሳየን ነው። ይኸውልሽ አዳምጪኝ። ወደ ዛሬ መቼ ምንም አልሰማሽም። አዳምጪኝ። ምንም አልሰማሽም። እኔ ደግመሽ ችግር ውስጥ ለመክተት ነው። እና ይሄን ሰው ያግኝቸው ዝም ልበል? ምን አገባኝ? በቃ አንዴ አዳምጪኝ። አይመለከትም። አንቺ ቤት ሂጂና ተረጋግተሽ ጠብቂኝ። ምንም ያደረገው ነገር የለም። አሁንም ጦስ ውስጥ ልትከቺኝ ነው። ይኸውልሽ አሁን እሱ አለ። ምንም ብቻዬን አይደለም። ብቻሽን አይደለሽ። እሱ ተማመኝ። ይኸውልሽ የምናደርገው ነገር አድርገን እንመጣለን። አይደለም አምነሽኝ ነው እዚህ ጉዳይ ተጠራሽ። ስለዚህ እሺ በቃ የምንጨርሰው ጉዳይ ስላለ አንቺ ቤት ሂጂ። ሰማሽኝ? ይኸውልሽ ያሉበትን ቦታ ላይ ያሳየን ስለሆነ አንቺ ለማንም ምንም እንዳትይ ዝም ብለሽ ቤት ጠብቂ። ሰማሽኝ? እሺ በቃ ይሄን ብቻ ሂጂ በቃ ሂጂ አንተ